ለእኛ ብቻ ሳይሆን ለእኛ ለቲሙ አባላት ብቻ ሳይሆን በእኛ ምክንያት አካባቢው ላይ የሚኖሩ ማህበረኞች ነው አሁን ላይ እየተፋለሙ ያሉት። አቁም፣ በቃ ይህንን ስራ አቁመ ውጣ፣ ወደ አዲስ አበባ ወደ ቤተሰብ ተመለስ እየተባለ ያለ ሰው ልክ ያልሆነ እንደው የመንፈስ ፈቃደኛ አይደሉም እነሱ ባነሱት ሀሳብ። ምክንያቱም እንዴትስ ነው በመንፈስ የሚመሩ ሰዎች ናቸው። ሀሳባቸው ሁሉ ሰዎችን መጉዳት። እነሱም ሙሉ በሙሉ እንዲሳካላቸው አንድም እኔም ዋነኛ ታርጌታቸው ነኝ። አንደኛ የወርቁ ልጅ በመሆኔ የሴምራ አባል በመሆኔ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘነን ዛሬ በአዲስ ነገር መተናል። የዛሬው ደግሞ ትንሽ በጣም የሚያስከፋ ነገር የሰማሁት ልዑልና ሚኪ ላይ እንግዲህ በጣም ከባድ እኔ አላቅም ከምን እንደምጀምርላቸው። በመጀመሪያ ግን እግዚአብሔር እንደው ከዛ ሀገር አውጥቷቸው በሰላም እንዲመለሱ የሁላችሁም ጸሎት ነው፣ የኔም ጭምር ማለት ነው። እንግዲህ ልዑል ለማያውቀው አባቱ ሲል ብዙ መስዋዕት እየከፈለ ነው ያለው። ዛሬም በድጋሚ እነሱ እጅ ውስጥ ገብተዋል ማለት ነው፣ ሚኪና ልዑል ማለት ነው። ቢያንስ ልዑል እንኳን እንትን ቢሸወድ ሚኪ ይሸወዳል ብዬ አስቤም አላቅም። እንዴ ዛሬ ምን እንዳስነኳቸው እንግዲህ እነሱ ያሉበት ከተማ አፈላልገው እየመጡ አቶ ወርቁ ያለበት ቦታ ላሳይህ ይላሉ። ከዚህ በፊትም እንደዛ ሲሉ ጫካ ውስጥ ወስደው ልዑልን ምን እንዳስደረጉት አይታችኋል። ዛሬም ደግሞ ድጋሚ እንግዲህ ሚኪም ልዑልም አብረው ነው እንግዲህ ተይዘው እነሱ በሚመሯቸው መንገድ የሄዱት። አሳዛኝ ነገር ነው የተፈጠረው። በጣም እኔ አላቅም የዚህ ሰውዬ ጉዳይ መቼ ነው የሚያልቀው? መቼ ነው ይሄ ነገር አልቆ እነሱ ወደዚህ የሚመለሱ? ግራ ነው የሚያጋባችሁ። በጣም በተደጋጋሚ ብዙ ነገሮች እያየው ነው። በተደጋጋሚ የልዑል እንትን ላይ ደግሞ በጣም በርትተውበታል። አሁን ላይ ደግሞ ከአያችሁ በተደጋጋሚ እንግዲህ ስለ አቶ ወርቁ አዳዲስ ነገሮች እየወጡ ነው። ልዑልን ለማዘናጋት ይሆን እውነት ትክክለኛ ይሆን? እሱን እንግዲህ እያጣሩ ነው። ያው ልዑልም እንግዲህ ሰሞኑን በሚያገኛቸው ሰዎች አንዳንድ ነገሮች ስለ አቶ ወርቁም ምናምን ብዙ ነገሮች መረጃዎች እንትን እያለ ነው፣ እያገኘ ነው። ሞር ደግሞ የዛሬው ደግሞ እየከፋ ነው። እነሱ በተኙበት በር አንኳኩተው ነው መጥተው እንግዲህ መጀመሪያ እንዴት እነ ልዑል የተከራዩበትን ቤት እንዴት ሰው ሊያውቅ ይችላሉ? ግን እንዴት እነዚህ ሰዎች ባይከታተሏቸው ኖሮ ልዑልና ሚኪ የሚተኙት አንድ እንትን ነው። ካሜራማኑም አለ አንድ ክላስ ሆኖ 3 አልጋ አለ አለ በጎን እንትኑ አለ ካሜራማኑ፣ በዚያኛው ደግሞ ሚኪ፣ እዛ መሀል ላይ ደግሞ ልዑል። እንደዛ ነው አለ። ተነጣጥለን አይደለም ያለ ነው አለ ልዑል። ግን ደግሞ እንግዲህ ሶስታቸው ባሉበት ልዑል ብቻውን ቢሆን ምን እንደሚፈጠር አስቡ። ኦሬዲ በሩን አንኳኩተው እነሱ ልዑል አለ በር አልከፍትም ነበር አለ የመሰለኝ የግቢ ጠባቂው እሱ መስሎኝ ነው አለ። በር ስከፍት እንግዲህ 3 ሆነው አይናቸው እንዳይታይ የእንትን አድርገዋል አለ። ፊታቸው እንዳንለያቸው ይሄ ማክስ ነው ምናምን አድርገዋል አለ። በቃ ሰው ምንም እናንተን ልንገል ወይም የሆነ ነገር ላደርግህ አይደለም፣ አባትህን ግን ህይወቴን አትርፍልኝ ልጄ፣ እውነት ትክክለኛ ልጅ የምትወደኝ ከሆነ የአንተ እርዳታ ያስፈልገኛል ብሎ አባትህ ነው የላከኝ አቶ ወርቁ ብሎ እንግዲህ ልዑልን በውሸት ከ1 ሳምንት በፊት ካስታወሳችሁ አሁን ኦሬዲ አጎቱ እዛ ገጠር የለም ወጥቷል፣ አዲስ አበባ ነው እንዳያችሁት። በሱ በኩል ለመጠቀም ምናምን ይሞክሩ ነበር። ሰውየው የለም አጎትየው። ደግሞ አሁን የአዲስ የመጡ ሰዎች ናቸው እንግዲህ ቤት መቼም የልዑል ጥላቶች በዝተዋል። በየቦታው ሲሄድ ልዑልን ለማሳደድ ልዑልን ለማሰቃየት የማያደርጉት ነገር የለም። ሞር ደግሞ የአቶ ወርቁ ሰዎች ናቸው ተብለው ደግሞ ዛሬ የመጡ ሰዎች ትንሽ አላቅም። ልዑልም ሚኪም እንዲያምን በቃ አሳማኝ ነገር ነው ይዘው የመጡት። የሚያሰሙት የሚነግሯቸው ስለ አቶ ወርቁ ምናምን በደንብ እነሱ የሚፈልጉት ማስረጃ ነው። እንግዲህ በውሸት ዓለም እንትን እንደምን ብናቅም እንኳን ግን አሳማኝ ነገር ስለሆነ
ልዑልም ምንም እንትን አላለም፣ ሰዓትም አልፈጁም። ሚኪም ካሜራማኑ ሶስታቸው እንግዲህ ሌሎቻቸው ገና ሰው በተኛበት ነው እነሱ መኪና እንትን ብለው አስጠርተው ምናምን ደግሞ እንዳይዘናጉ ወይም እንዳይፈሩ ጥርጣሬ እንዳይገባቸው በፈለጋችሁት ሂዱ ነው ያሏቸው። ከፈለጋችሁ በራሳችሁ መኪና ከፈለጋችሁ በእኛ መኪና ምናምን ሲሉ በቃ ልዑል አመነ። በቃ ይሄ የአባቴ ሰዎች ናቸው ብሎ ማለት ነው። ልክ እነሱ ባሏቸው መሰረት እነ ልዑል በራሳቸው መኪና፣ እነዛኞቹ ደግሞ እነሱን እየተከተሉ እነሱ ናቸው መንገዱን የሚመሯቸው። እኔ በጣም ያ እንትን ያልኩት ከተመለከትኩት ውስጥ በጣም የገረመኝ ነገር ጫካ ውስጥ ይዘዋቸው ሲሄዱ እንዴት አምነው እነሱ እንዴት ይሄዳሉ? ሚኪ በተደጋጋሚ ልዑልን ስንት ጊዜ ከዛ ጫካ እንትን እንዳለ ያውቃል። ያ ጫካ ደግሞ ለልዑል በፍጹም ገዱ አይደለም። በቃ በተደጋጋሚ ልዑልን እዛ ጫካ በዛ ቦታ ሲሄድ ለልዑል ወጥመድ እንደሆነ ማወቅ አለባቸው። እነሱ ግን ስለ አቶ ወርቁ ስለ እንትና እያሉ እንግዲህ እያስመሰሉ እነዚህኞቹ ሰዎች ፊት ለፊት እየሄዱ እነ ልዑል ደግሞ ከኋላ እየተከተሉ አጋጣሚ ሆኖ የራሳቸው ወጥመድ የነሱ መኪና ተበላሽ ብለው አቆሙት መንገድ ላይ አለ። በቃ ከተበላሸ በእኛ መኪና ግቡ አሏቸው። በእነ ልዑል መኪና እነዚያ ሶስት ሰዎች እንግዲህ መኪና ይበላሽ አይበላሽ እኔ እንግዲህ እሱን አላቅም። የእነሱም ወጥመድ ሊሆን ይችላል። ውስጥ ላይ እነሱን እንትን ለማለት ለማዘናጋት ሊሆን ይችላል። አላቅም። መኪናው ተበላሸ ብለው ገብተው በእነ ልዑል መኪና ሄዱ። የሚፈልጉት መንገድ ላይ ሲደርሱ አቁሙ ተባሉ። መኪናው ቆመ። ልክ ጫካ ነው፣ እልም ያለ ጫካ ነው አለ ሚኪ። ልዑልን እናንተ እዚህ ቆዩና ልዑል ብቻ ውስጥ ገብቶ አባቱን ያናገር ሲል ሚኪ ደግሞ የሆነ እንትን አለብኝ አለ። በቃ አይ ልዑል ብቻ አይሄድም፣ መሄድ ካለብን እኛ ሁላችንም ሂደን እናያለን በደንብ። ልዑል አንደኛ ነገር በተደጋጋሚ ልዑል የሚናገረው ነገር አለ። የአባቱን መልኩን አያውቀውም። ቀይ ይሁን ጥቁር ይሁን እንደዚህ ሲባል በእንትን ነው እንጂ ፊቱን አይቶት አያውቅም። ገና በሕፃንነቴ ነው ምናምን ሲል ነበረ። በደንብ አያውቀውም። አባቱ ነው ተብሎ እንግዲህ እልም ያለ ጫካ ነው። ከጫካ ውስጥ ደግሞ ቤት አለ። ከዛ ቤት ውስጥ እንግዲህ እነ ልዑል ሚኪ ሲገቡ ሽማግሌ ሰውዬ ነበር አለ። እዛ ቤት ለእነ ልዑል አባት ነው ተብሎ አንድ ሽማግሌ የታመመ አስመስለው ምናምን አለ ተኝቶ ምናምን እሱ ያዋራው። በቃ አንተ አሁን አላመናችሁም እያለ አለ። በቃ እኛ እንድንዘናጋ ነው ያደረገን አለ ልጁ። ልዑል ደግሞ እውነት መስሎት በቃ እናንተ እዚህ ጋር ሆኑ እኔ ላዋራው አባቴም ብሎ ገብቶ ውስጥ ቤት ውስጥ እያወራ እያለ ወይኔ አረ ልዑል ግን እንደው ሚኪም ሆነ ልዑልም እኔ በጣም ዛሬ አዝኜባቸዋለሁ የእውነት። ከየት መጡ የማይባሉ ሰዎች በቃ ቤቱን እንዳል እንትን አሉታል። በዛም በግራም በቀኝም አሉና አለ በቃ ሰዎች እንዳለ። ከዛ ሽማግሌውን ሰውዬ አባቴ ነው ብሎ ልዑል አቅፎ እያሳመ እያለቀሰ መጥተው ግርግር ገጠሙ። በቃ ቤቱ ውስጥ ያለውን ልዑል አስወጥተው ሰውየውን ወደ ሌላ ቦታ ሊወስዱ ማለት ነው። እንዴት ልዑል አልገባውም ለሱ ወጥመድ እንደሆነ። ከዛ ሚኪ ተጠራጠርኩና አለ አንተ ይሄ ነገር ውሸት ነው አባትህም ላይሆን ይችላል እስኪ ና ብለው አለ። በቃ እስኪ አንዴ ስልክ እናውራልና ልዑል ሚኪን ካሜራማኑ ደግሞ ኦሬዲ እዛው እንትን ላይ ነው ካሜራ እየቀረጸ ከጀርባ እና ምናምን ተባባና እነዚያኞቹ ለራሳቸው ችግር እንዴት አድርገን እናያዝ እንዴት ምናምን እያሉ እርስ በርስ እንትን በሚሉበት የእኛ ጀግናዎች ደግሞ በጓሮ በኩል ወጡና የራሳቸው መኪና አስነስተው ተመልሰው ወደ ከተማ ራሳቸው በራሳቸው እጅ ሂደው እንግዲህ ችግር ውስጥ ገብተውላችሁ ነበር። አንደኛ ነገር እነ ልዑል የራሳቸው መኪና ይዘው በሄዱ ይህ ሁሉ ነገር እኔ ዛሬማ እግዚአብሔር ምን ያክል እንደሚወዳቸው ግን በስመ አብ መንፈስ ቅዱስ በተደጋጋሚ ስንት ነገር ሰውየውን ገብቶ አውርቶ
አባቱ ይሁን አይሁን ሳያውቅ አቅፎ እየሳመ እያለቀሰ ባለበት ከየት እንደመጡ አላውቅም አለ። በቃ ቤቱን እንዳለ ግቢውን እንትን አሉታል፣ ተሰባሰቡ እንዳለ። እነሱ ደግሞ ኦሬዲ አይሄድም በቃ ልዑል አምኗል አባቱ ነው ብለው እሱም ሲያለቅስ ምናምን ተቃቅፈው እንትን ሲሉ ስላዩ በቃ አመኑ፣ ተዘናጉ። ሲዘናጉላቸው የኛ ብልጦች ደግሞ ዞር ብለው በእንትኑ መኪናቸውን አስነስተው ሲመጡ መኪናው ትንሽ ተመቷል አሉ፣ በጥይት ምናምን ሲተኩሱ ምናምን። አረ እንደው እግዚአብሔር ያወጣቸው። ዛሬማ ተውት። የዛሬው ጉድ እንደ ዛሬው እንትን ካሉ እነዚህ ሰዎች አላቅም። ሌላ ጊዜ የሆነ ችግር ቢፈጠር ምንም ነገር አይሆንም። በጥይት እየተመታ መኪናቸው እነሱ ምንም ነገር እንትን ሳይሉ እዛ ገጠር ውስጥ በዛ ጫካ ውስጥ ወጥተው እንግዲህ ከተማ ገብተናል አለ ሚኪ። ኦልሬዲ እነዚህ ሰዎች እንግዲህ እነ ልዑል እነ እንትና ቤተሰብ ስላዩ ቤት እንቀይራለን ላሉበት ያው በየጊዜው እንትን ስለሚከፍሉ ችግር የለውም እሱ። ግን እኔ በጣም ከገረመኝ ነገር ውስጥ ዛሬ ፈጣሪ አውጥቷቸዋል። ግን ደግሞ እነዚህ ሰዎች በተደጋጋሚ እንደዚህ አይነት ችግር የሚፈጥሩ ከሆነ ትተው ለምን አይመጡም? አንደኛ ልዑል አባትህ ነው እየተባለ እየሄደ ሌላ ችግር ከሚሆንበት እና ሚኪ እግዚአብሔር አወጣን። ዛሬ በሌሊት መጥተው አባት ያለበትን እናሳይ ብለው እንግዲህ አሳማኝ ነገር እያወሩ እንግዲህ በውሸት ዓለም የተሞሉ ሰዎች እንግዲህ ልዑልንም ሚኪንም ሸውደው እንግዲህ ትልቅ ወጥመድ ውስጥ ከተዋቸው ነበረ። እንግዲህ ከዛ ሁሉ ነገር እንግዲህ እንደው አንዳንዴ መልካም ልብ ካላችሁ እንደው ከእውነት ጋር የምትጓዙ ከሆነ መውጫ አታጡም። በቃ በየትም ብላችሁ መውጫ አታጡም እና ራሳቸው በፈጠሩት ችግር ራሳቸው ተርፈናል ብለዋል ሚኪ። እንግዲህ ልዑል ደንግጠዋል በጣም። በስመ አብ አላቅም። መኪናው በጥይት ስንት ሲባልብን አለ። በቃ ከውስጥ አንድ ሰው የተጎዳ ነበር ይመስለናል። በጣም ልዑል ራሱ የሚያወራው ሁሉ ጠፍቶበታል። የኔ አባት ደንግጦ ማለት ነው። ባለፈውም በር ሰብረው ሚኪን አይታችኋላ። ልዑል ታግቶ ሳለ ስንት ነገር አድርገውት አሁንም መልሰው በእርግጥ ስራቸው እየሰሩ ነው፣ ግን ደግሞ የራሳቸው ህይወታቸው ትንሽ ከባድ ሁኔታ ላይ ነው እየሰሩ ያሉት። ምን እንደምል አላውቅም። የእውነት ፈጣሪ ይጠብቃቸው። መቼ ነው ይሄ ነገር አልቆ የሚመለሱት አላውቅም። ወይኔ በተደጋጋሚ ባየን ቁጥር የአሁኑ ደግሞ ትንሽ ከበድ ያለ ነው። ትልቅ ችግር አሁን ልዑል የሆነበት ነገር ምንድን ነው ብትሉ አባቱን ያለማወቁ። አባትህ ነው እያሉ እየተጫወቱበት። እሱን ቢያውቅ እኮ ይህ ሁሉ ነገር ሁሉ አይፈጠርበትም ነበር። ኦልሬዲ ቤት ውስጥ እሱ ነው ተብሎ አባቱ ያልሆነ ሰው ጋር እንደዚያ ሲያስለቅሱት በጣም ክፉ ነው። ግን ሰው ግን እንዴት አይነት ልቦና እንዴት አይነት እንትን ነው ያለን? ግን እንደው ገንዘብ ከተሰጠን በቃ ጭንቅላታችን አይምሯችን ሁሉ ነገራችን ሽጠን በውሸት እየተጓዝን መጨረሻ እንግዲህ እኔ አላውቅም። የእነዚህ ሰዎች ማናችንም ቢሆን መጨረሻችን በውሸት እየተጓዙ ገንዘብ ብቻ ስለተከፈላቸው ሰውን ማስለቀስ ሰውን እንትን ማለት እኔ ይሄ ነገር የእውነት መቆም አለበት ብዬ ነው የማስበው። እና ልዑል ሚኪ ደግሞ አሁን ራሳቸው ናቸው የሚንቀሳቀሱት። የህግ አካል ይዘው አይሄዱም። ትልቅ ችግር የሆነባቸው ወይ ልዑል አሳልፎ ለህግ አካል ሰጥቶ እሱ ቁጭ ቢል ደህና፣ እሱ ጋር ደግሞ አይፈልግም። አንደኛ ነገር ሙሉ በሙሉ ለህግ አካል አሳልፎ ከሰጠ ተሎም እንትኑ አይፋጠንልኝም ይላል እንግዲህ ልዑል። ሁለተኛ ነገር ደግሞ የአባቱን ሁኔታ ደግሞ ማወቅ እፈልጋለሁ። እሱ በምን አይነት ሁኔታ እንዳለ ሳላቅ መቀመጥ አልፈልግም እያለ እንግዲህ ከባድ ሁኔታ ውስጥ ራሱን አደጋ ላይ እየጣለ ነው። ግን ደግሞ እንግዲህ
ከእውነት ጋር እየተጓዙ ስለሆነ መጨረሻውን ፈጣሪ ያሳምርላቸው። የእውነት የዛሬው ከባድ ነው በጣም የዛሬው እናንተ ራሱ ስትሰሙት ሚኪ ምን አይነት እንትን ውስጥ እንደነበረ ሲነግር ሲሰሙት ምን እንደሚሰማችሁ እናንተም እንግዲህ መገመት አይከብድም። በጣም አስቸጋሪ ነው። በማያውቁት ሀገር በማያውቁት ገጠር ከተማ እየገቡ እንግዲህ ሰዎች እንደፈለጉ እያሽከረከሩ እየተጫወቱባቸው ምስኪን ልውል ሁሉንም እሺ ነው። አባት እዚህ ነው ከተባለ እሺ ነው። እንደ ሕፃን ልጅ ነው እንዴ? ቆይ እኔ ግን ልውል ግን አንደኛ የአባት ፍቅር ነው ትላላችሁ። በእርግጥ የአባት ፍቅር ስላለበት ነው። ግን ደግሞ በዚህ ልክ ደግሞ የዋህነት ተገቢ ነው ብዬ አላስብም። የእውነት የፈለገው አባትሽን ልትወጁ ትችያለሽ። ጥቁሩን ቀይውን በደንብ ለማታውቂው ሰው ደግሞ አደጋ ላይ ራስሽን መጣል አላውቅም። በተደጋጋሚ እናቱ ነግረዋለች። የሆነ ነገር ስታይ ፎቶ ወይ የሆነ ነገር ላክልኝ አይቼ እሱን አባትህ መሆኑን አረጋግጬ እነግርሃለሁ፣ አንተ ስለማታውቀው ችግር ውስጥ እንዳትገባ እያለች እናቱ ነገረችው። እሱ ግን እንግዲህ ለማንኛውም እንግዲህ ፈጣሪ አውጥቷችኋል በድጋሚ ችግር ውስጥ ገብተው። የዛሬው ቪዲዮ እንግዲህ ነው የሰማሁት። በሌላ ቪዲዮ እንገናኛለን። ስትጀምሩ ላይክ ያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ሰላማችሁ ብዙ ትርፍ ይበል። እንወዳችኋለን። ባይ ባይ።